ስሙኝማ ትናንት ግብዣዬ ማለት ነው ሊቭ ላይ ቲክቶክ ላይ በጣም ያሳዘነችኝ ረጅም ሰዓት ስታወራ ነበረ። ስለ ፖስተርም ስታወራለን ነበር ብዙ ስለ ጥሩነቱ ማለት ነው። እንዲሁም ደግሞ ስለ ቀስቴም እንዲሁም ደግሞ አለ አይደለ በጣም ረጅም ሰዓት ስታወራ ስታስረዳ ምናምን ነበረ። ከማንም ጋር አትፖስቱኝ እነሱንም ማለት እኔን እንትን ብላችሁ በቃ አለ አይደለ ሰሞኑን እኛ ሁሉ ወስደናት ነበር በአንድ ላይ ከተለያዩ ሰዎች ጋር እና ከእነሱ ጋር መሆን መታየት አትፈልግም ፎቶዋ ማለት ነው። እና እረፉ ምናምን እያለች ነበረ። ማድነቅ መከተል ትችላላችሁ፣ ግን እኔን የኔ ፎቶ እና የነሱ ፎቶ እያደረጋችሁ እንደዛ በቃ አለ አይደለ ፎቶና ፎቶቸውን አድርገው ስለነሱም ስለሷም እንዲወራ አትፈልግም። ለምን እንደሆነ አላውቅም። ግን ሚዲያ ላይ ስትወጣ ተቀይ ነው ማለት ያን እሷ አሁን አትገኝ እንጂ ምን ቸገራት? ከከሌ ጋር ቢያቀናብሯት ቢሰርቧት እንደውም እያስተዋወቁላት ነው እና ችግር የለውም ማለት ችግር የለውም አንዴ ብላ ነው ሚዲያ ላይ የወጣችውና ያን ያህል ስሜታዊ መሆን ጥሩ ነው ብዬ አላስብም። በተለይ የኔ እህቶች ናቸው በጣም ስራዬን እንዳልሰራ የምታደርጉኝ እያለች ነበረ። እንግዲህ ይቅርታ እኛ ሁሉ ወስደናል። ከአሁን በኋላ መስራት ከፈለግን በእነሱ ፎቶ መስራት እንችላለን። በእሷም ስንፈልግ እሷን ማድረግ እንችላለን። ግን አንድ ላይ ፎቶና ፎቶ ተጨምሮ ስለሷ እንዲወራ አትፈልግም። እንግዲህ መብቷ ነው፣ ምክንያቱም ደስ ካላላት በቃ እንደዛ ነው መሆን ያለበት። የእሷ ፋሚሊዎች የእሷን ደስታ የሚፈልግ ሰው እንደዛ ማድረግ እንዳለበት ነው እንግዲህ የተናገረችው። እንዲሁም ብዙ ሰዎች ሲቀባበሉት እና ሸር ምናምን ሲያደርጉላት ነበረ። ጥቂት ሰዎች እንግዲህ ማለት ከቢኒም ጋር እንድትሆን እኔም ዛሬ እንግዲህ ያው ዛሬ ስለፖስትኳቸው ይቅርታ ደግሜ አልመጣም በአንድ ላይ እና ከቢኒም ጋር እንድትሆን የሚፈልጉ አሉ። ከቦችም ጋር እንደዛው በአንድ ሲሆኑ ብዙ ናቸው እና በዛ ላይ ደግሞ የራሷ ብቻው ናት። ስለዚህ ግብዣዬንም ቡቼንም አቢኔንም እኛ ማድነቅ በእነሱ መስራት እንችላለን፣ ግን እሷን አትጨምሮ ነው እንግዲህ ጉዳዩ። ደስታ ላይ ደግሞ በቃ ለመጨመር እነሱም እኮ የተለያየ ስራ አላቸው፣ የተለያየ ሀገር እየሄዱ ነው። በእነሱ መስራት ይቻላል። በነገራችን ላይ ግን የሆነ አዲስ ነገር ምናምን ሲፈጠር ለምሳሌ ሊቭ ላይ ተገናኙ ብለን መስራታችን ይህን ያህል ያስወርታል ብዬ አላስብም። ምክንያቱም በቃ ሰው አጀንዳ ነው የሚፈልግ አዲስ ነገር ነው እንትን የሚል በዛ ላይ ደግሞ አንዳንዱ ደስ ብሎት አንዳንዱ ደግሞ ብቻ አላውቅም የተለያየ ስሜታዊ ነው ሰው የሚሰማውና ስለዚህ በዛ ልክ ያስጨንቃታል ብዬ አላስብም። እኔ እንግዲህ እሱ አስጨንቋታል አላውቅም። እንደ ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ተቀላቀሉ። እንግዲህ ስለ ፖስተር እና ስለ ቀስቴ ደግሞ ስታወራ ነበረ ብዙ ስታመሰግናቸው በቃ ያላደረጉላት ነገር ስታመሰግን ነበር እና የእውነቷን ነው። በነገራችን ላይ እንኳን እሷ አይደለችም እና እኛም ራሱ ብዙ አውርተንላቸዋል ማለት ነው። በተለይ ፖስተር ቀስቴ የምንይዘው የራሱ ስራ ትቶ ነው እንግዲህ ፖስተር ከሷ ጋር ያለውና ይለያል። የምር ብታወራለት ራሱ ያንስበታል እንጂ አይበዛበትም። ማን እንደሱ የሚያደርጋል? ኢንተርቪው የቀረብኩት እንዲሁም ደግሞ ይሄን አዲሱ ስራዬን የሰራሁት የተለያዩ ስራዎችን እንድሰራ ያደረገኝ ፖስተር ነው ብላለች። እና በነገራችን ላይ አዲስ አበባ ከባድ ነው ያለ ሰው መቀመጥ ሰውም ገንዘብም ያስፈልጋል። ስለዚህ እሱ ደግሞ በሁሉም ከጎኗ እንደሆነ አሳይቶናል እና ባታወራ ራሱ እኛም እናውቃለን። ግን ማውራት ስላለባት አወራች። ያላወቀ ይወቅ። እኛ የምንከታተላቸው ያው እናውቃለን ለማለት ነው እና አያንሰውም ለማለት ነው ውዶችዬ። እና ግብዣዬ ደግሞ
ኢንሻአላህ ያኔ ፍቅራችሁን ፈጣሪ ያዝልቅላችሁ። በእህትና በወንድምነትም ሆነ በፍቅረኛም ሆነ ብቻ በቃ እንድትዞሩ እንድትዋደዳችሁ እንድትተባበራችሁ እንድዘልቁ እንፈልጋለን። በቃ እኔም ይሄን ነው የምለው። ግን አንዳንድ ጊዜ ምናምን እንደዚህ የሆነ በተሳደቢ ምናምን ግድ ባይኖራት ደስ ይለኛል። ለምሳሌ ስንት የሚታይ ነገር አለ። ከጠሏት አለማየት ይችላሉ። እሷን ብዙ የሚታይ ነገር አለ። ስንት ለምን እሷን እንትን ብለው እሷን አሳልፈው ሌላ ያዩ። እሷን ሚዲያ ለማጥፋት የቅናት ካልሆነ ካልተመቸቻቸው ማለፍ እየቻሉ ግን እሷን ሚዲያ ለማጥፋት እንዳትሰራ ለማድረግ ነው እዛ ጋር የሚሰሩት። ስለዚህ እነሱን አቃርጋ ስራዋን ብትሰራ የምሬን ነው። እንደውም እንዴት ልጅ ምንድነው እንደዚህ ያጠነከራት እንዴት ልጅ ቆይ ለምንድነው የማትሰበረው ምናምን እያሉ ጭራሽ አሰብስበው እያዋት ነበረ። እንደ ሩታ ማለት ነው ወዶች የምሬን ነው የምላችሁ። እቺ ልጅ ያኔ እንወድሻለን ብለዋት መጡ እንጂ እሷ እወዳችኋለሁ ብላ አልሄደችም አይደለም። የመጀመሪያው ጋር ራሱ እወድሃለሁ ብላ አልሄደችም። ያኔ እወድሻለሁ ተብላ ነው። ጭራሽ እንደዛማ ብታረገው አስባችሁታል? በጣም ከባድ ነበር ሊሆንባት። ብትሰደብ እንኳን ችግር የለውም እንደዛ እንኳን ብታረግ፣ ግን አላደረገችም እሷ እንደዛ። በቀደም ስታወራ ነበረ እኔ የሆነ ነገር በኋላ ብታዝኑልኝ ምን ታደርጉልኛላችሁ ስትል ነበርና ስለዚህ በቃ ምንም አያመጡም። የሚሰርቧ ልጆችን ያን ዝም ብትላቸው ምንም አያመጡም። አሁን ላይ እንግዲህ ያው እየበረታች ነው፣ እየተቻቻለች ነው እና ወደፊት ያው ተሳዳቢዎችን ዘረራቸው ትሄዳለች ማለት ነው። ትንሽ ቀን ነው እንግዲህ ፖስተር ተጎና ሆኖ እንደውም ቀስቴ እንደውም ሚኪ እና ቀስቴንም እንግዲህ ስለ ቀስቴ ስታወራ ነበረ ማለት ነው። በጣም ስዝቅ ነበር ስለ ቀስቴ ስታወራ ነው። እንደውም ለሷ ብሎ ከብዙ ሰው ጋር እንደተጣላ እንደተደባደበ የሚኪ ደግሞ ይገርማል። እና በቃ ከዚህ ወዲያ ምን ትፈልጋለች? ምንም